የገዛው ለሴት ነው ለወንድ ነው? አይ ልቡ እንኳን አንቺ ጋር ነው ያለው፣ አታስቢ። ችግር የለውም። እኛ እዚህ እንችላለን። ግን ደግሞ እኔ እናንተ ብትታረቁም ደስ ይለኛል። ልክ እንዳልኩሽ በቃ ከሱቁ ጎን ለጎን እንደዚህ ከተያየን ምናልባት ለወደፊት ቤትን ተሎ ጨርስ እንድትና እኔ ብትታረቁ ደስ ይለኛል። አመሰግናለሁ። እንግዲህ ላልኩሽ ቅናሽ ለመጠቀም ብትታረቂ። ኧረ ቆይ ቆይ፣ ቅናሹ ከእሱ ጋር ካልታረቁኝ የለም እንዴ? ነው ይሄ የድርጅት ኦሮምኛ ቻናሉ ላይ ኒካ ልሰርልሽ ምናምን እያለሽ አይቸው ነበር። ሳይድ ሳይድ እና ድንኳኑ ምናምን ተጥሎ ሳየው፣ አንቺም ደግሞ ሻሽ ኒካ ምን እንደሆነ አውቀሻል? ምንድን ነው ኒካ ማለት 80 እንደማለት ነው፣ ወይ ደግሞ ቀለበት። አይ 80 መሰለኝ የሚገልጸው ቃል። አትቀልጅ የሆኑት እና አሁን እሱ እሺ እንዳልኩት ነው የሚቆጥረው ማለት ነው እኮ። ቅድም ያው ቆንጆ ስለሆንሽ ሊጣስሽ ፈልገው ነው አላልኩም? እኔ እኮ ደግሞ ኒካውን እሺ ስትይው ድንኳኑንም ሳይ ደንግጬ ነው የመጣሁት። አትስጊ፣ ችግር የለውም። ድንኳኑ የተጣለው ለኛ ላዘጋጀን ኤክስፖ ነው እንጂ ላንቺ አይደለም። ችግር ያለበት ሰው አያዝም ይሄድ ከሄደ። ስለዚህ እና አሁን ስመጣ እንደውም ሱመያ እንግዲህ የምትገርም ሰው ሆናለች። ልጅቷን አሳዳ ነፍንፋ ሂዳ አግኝታታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ኸይር ጀዛ። ያው የአንድ ሰው ብቻ ቪዲዮ ዝ ስመጣ ይደብራል፣ ግን ምንም ማድረግ አይቻልም። እንግዲህ ብዙ ልጆች አሁን ላይ ስደት ላይ ያሉ ልጆች በጣም ነው የሚወዷት። ለዛም ነው ደጋግሜ በሷ ላይ ቪዲዮ ምሳሌ አዳዲስ ነገር ስለምታመጣ እና ዛሬ ደግሞ እንዴት ሰይድን ታገቢኛለሽ ብሎ ሲጠይቅሽ እንዴት እሻልሽ? እሷም እኮ ሙድ ያዘችባት እኮ ሙድ ነው ያዘችባት። ኒካ ማለት በእናንተ ያው ቀለበት ነው፣ ምንም ልዩነት የለውም። ኒካ ያው እነሱም ቀለበት እንደሚያደርጉት ነው። የኛው በኒካ ነው እንጂ እንትን የተባለውና እንደዛ እኮ ነው ያለች ስትላት፣ እኔ እኮ አላወቅኩም። እንደዛ ነው እንዴ? እንኳንም ነገርሽኝ ምናምን አለች። ኧረ እንዴት ነው እጅሽ ላይ ቀለበት ሲያደርግ ምን እንደሆነ ሳታቂ ነው እንዴ ያደረግሽው? እንደው አንዳንድ ሰው ደግሞ እንደ ሙድ ስትይዙ እንዲህ ካሜራ ላይ ስትወጡ ማለት ነው። እና ምን ብሎሽ ነው እጅሽን አምጪ ብሎ የሰጠሽው? እና እዛ ላይ ራሱ ስትናገር ራሱ በጣም የሆነ ውሸት እንደሆነ ራሱ ውሸት አንዳንድ ጊዜ አንዳንድ ሰው ውሸት ያንቀዋል። አልፈልገውም እኔ ሰይድ የልጆች አባት ብቻ ነው ትላለች። ይኸው እሱ የሆነ ሴት አገባለሁ ብሎ እሱም ልቧን ስለሚያውቅ የሆነ ቦታ ላይ ሲገኝ እሷም ሩጣ እዛ ቦታ ከች። አሁን እናንተ እውነት ቤት ልትገዙ ነው? አንድ ቤት ነው የገዛችሁት። ሰይድ 2 ቤት ገዝቷል፣ አንቺ 1 ቤት ገዝተሻል። እኔ እናንተ ቤቱን እየገዛችሁ ምንድን ነው የምታረጉበት? ለአገር መንገዳችሁ ማስታወቂያ እየሰራችሁ ነው ወይ በውስጥ እያወራችሁ ሽቃላ እየሸቃላችሁ ነው? እኔ አሁን ላይ እናንተ ፕራንክ እያደረጋችሁ ይሆናል ህዝቡ ማለት ነው። እና አልገባኝም። አሁን ላይ በጣም ነው የምትደብሩት ማለት ነው። አንዳንድ ጊዜ የሆነ ነገር ሲበዛ ራሱ የሆነ ያስጠላል። የሆነ በቃ ሰው ልጅ ወጣ ያለ ነገር ለየት ያለ ነገር ነው የሚፈልገው። እናንተ ግን ያው ታርጌታችሁ አንድ ነገር። አሁን ላይ የማይጠቅም ሰው አያስፈልግም ብለሻል ሻት። አንቺ የማይፈለግ ሰው ጥሩ ሰው ካልሆነ ለምንድን ነው የምትሮጨው? አሁን ልጅቷ አንቺና ሰይድ በጣም ነው የምትዋደዱት፣ እሱም በጣም ይወድሻል ምናምን ስትላት የማይጠቅም ሰው አያስፈልግም ነው ያለችውና ማስፈልግሽ ከሆነ ሮዛንም ሊያገባ ሁሉ ነገር ከጨረሰ አስጣልሽው። እኔ ራሱ እውነቱ ሮዛን ሊያገባ በቃ ቬሎ ምናምን ሲመርጡ በጣም ነው ያሳዘነችኝ ሱመያ። በቃ አሁንም በድጋሚ ሊያገባ ነው በቃ ብዬ በጣም ነው የደነገጥኩት፣ እውነቱን ለመናገር ማለት ነው። ሱመያ አሳዘነችኝ። እንደገና ያ ነገሩንም ሂዳ እንደምንም ዋጋ ከፍላ አፈረሰችው። ከዛ በቃ እንግዲህ ያፈረሰችው ደግሞ ወደሱ ትሄዳለች ብዬ ነበረ። ድጋሚ ደግሞ ሌላ እሱ በንዴት ልጅቷን ቀለበት አረግልሻለሁ አላት። ኦሮምኛ ቻናል ላይ ተለቋል ነው ያለችው። ኦሮምኛ ቻናል ላይ ነው ያላየውም። እኔ አብዛኛውን አማርኛ ቻናሉን ነው የምከታተለው እና እዛ ላይ ተለቋል። እዛ ላይ እንግዲህ ሱመያ እንዳሰማው ብሎ ነው ኦሮምኛ ቻናል ላይ እየለቀቀው ማለት ነው። ሱመያ አታውቅም አይደል? ለዛ ነው እዛ ላይ እየለቀቀው። እዚህ ላይ ብቻ ፒክቸሩን ፕሮፋይል አደረገ እንጂ እዛ ላይ ነው ሁሉ ነገር ያለው። ድንኳን ምናምን ያን አይቼ ነው ደንግጬ የመጣሁት አለች። ድንኳን ያዘጋጀ ነው ለራሳችን ስራ ነው አለቻትና
እና እንደዚህ የምትወጁ ከሆነ ለምንድን ነው ማትመለሽለት? ለምንድን ነው ታርቀሽ አብረሽ ማትኖሪው? እንደገና ደግሞ አልፈልግም ካልሽ አንቺም ሁሉ ጊዜ ምን ለቀቀ ምንድን ነው ምን አረገ ብለሽ ሁሉ ጊዜ ሶሻል ሚዲያ ላይ ከምትከታተይና ባየሽ ቁጥር እየደነገጥሽ እንደዚህ ከምትሆኚ ወይንም ለአንዴና ለመጨረሻ ለራስሽ ቃል ግቢለት፣ ላለመከተል፣ እሱን ላለማየት፣ በሱ ላለመደንገጥ። በቃ የሆነ ሰው ቆራጥ መሆን አለበት። እንደገና ደግሞ ቆርጠሽ ማቆርጪ ከሆነ ደግሞ ተመልሰሽ አብረሽው ኑሪ። ሰይድ አንቺ እንደምትዩ ይሄን ያህል መጥፎ ሰው አይመስለኝም። እንግዲህ መቼም መጥፎ ሰው ቢሆን ሁለት ልጅን እስከምትወልጂ ድረስ ሙስታይል አብረሽ አትኖሪም። ያውም በስደት ዓለም ላይ ያው ሰይድ ላይ አሁን ላይ ነው እንግዲህ በንዴትም እየተበላሸ ያለው መንገዱን እየሳተ ያለው በንዴት አሁን ላይ ባለው ነገር ነው። ሁሉን ነገር እየለቀቀ መረን እያለፈ ያለው እኔ እንደው ሰላት የሚሰግድም አይመስለኝም ራሱ ማለት ነውና አሁን ላይ ቢያንስ እንኳን የምትወጃትን ጓደኛሽን ሮዛን ብትፈቅጂለትና ነገሮችን ብታመቻችለትና እንደ ተሰትሮ ቢያገባ ጥሩ ነው። አሁን ላይ ሀገራችን በጣም ነው የሚከብደው። ወንድ ልጅ ነው፣ በሽታ አለ፣ ሌላ ብዙ ነገሮች አሉ። በንዴት ወንድ ልጆች ታግሰው ካቀማቸው በላይ ሲሆን በቃ የሆነ የሚያስጠላ ነገር ውስጥ ነው የሚገቡት። እንደዚህ ደግሞ የሆነ ነገር ተሰትሬ ይኖራለሁ ብለው ደግሞ ሲያስቡ እንደዚህ እየሄደች የምታበላሽበት ከሆነ ምን አደረገ ምን ሰራ የተገኘ እየተከታተለች የምታበላሽበት ከሆነ ደግሞ በጣም ህይወቱን ራሱ አደጋ ላይ የሚጥላለ ማለት ነው። አሁን ባለፈው አይታችሁ እንደሆነ ሮዛ ጋር በጣም ነው የተናደደው። እሺ ነይ አንቺ ፈልግሻለሁ ነይ ተመለሽ ነው ያለው። ግን ለምን እንደዚህ አንቺ እንዳልፈለሽ እንግዲህ አናቅም። አላህ ገፉር ረሂም ነው። የሰው ልጅ እንኳን ስንት ወንጀል ሰርቶ እንኳን ይቅር የሚል ጌታ ነው ያለንና አንቺ በዚህ ናህል ቅርታ እንዴት እንደከበደሽ አናቅም። ብዙ ኮሜንታተሮች ይጽፉልሻል፣ ብዙ ሰዎች በአካልም ብዙ ልጆች ለምነውሻልና አንቺ በቃ ልደፈር ባይነሽ። ያ ደግሞ ማንንም በተለይ ለሴት ልጅ አይጠቅምም። ወንድ ልጅ ዝቅ ብሎ ጎንበስ ብሎ ቅርታ ሲጠይቃት ሴት ልጅ ደግሞ ቅርታ ማድረግ አለባት። ኧረ እኛ ሴቶች ሩሩ ነን፣ በዚህ ናህል ክፋት የለንም። ግን አንቺ እንዴት እንደዚህ ጨካኝ እንደሆንሽ ነው ያላቀም። በጣም ክፉ ሰው ነሽ። እውነቴን ነው የምልሽ። የቅርታ ልብ ራሱ የለሽም። ሰላም እንኳን ያን ሁሉ ዋጋ ከፍላልሽ እንኳን በጣም ነው ያስቀየምሻት ማለት ነው። ብዙ ዋጋ ለከፈለልሽ ሰው ላንቺ አንዳንድ ጊዜ ይሄ ሶሻል ሚዲያ አሁን ላይ እያስጣላሽን መተሻል፣ እውነቱን ለመናገር ማለት ነው። አንዳንድ ጊዜ የራሳችሁ ልጅ እንኳን ስትሆን እኮ ከአቅም በላይ የሆነ በቃ መረን ያለፈ ነገር ስትሆን ታስጣላችኋለች። እና አሁን ላይ ሰውም እየጠላሽ ነው የመጣው። ኮሜንቱ ራሱ ስድብ ብቻ ወላሂ እንዴት እንደሚያስጠላ ስድብ። አንድ ጥሩ ነገር የሚጽፍ ድሮ እኮ በቃ ልብ ብቻ አሻንጉሊቶች ደስ የሚሉ አሻንጉሊቶች ነበር ለሱመያ የሚጸባ። አሁን ላይ በቃ ስድቡ ራሱ እንዴት እንደ አንቺ ሰይጣን ነሽ፣ አንቺ መርዝ ልታበዩ ነው፣ ስታገኙ የሆነ ነገር ልታደርጊው ነው፣ ልትገዩ ነው፣ ልታጠፊው ነው። ብዙ ነገር ሮዛንም ልትገያት ነው፣ በሆነ መተት ልታስሪባት ነው። ብዙ ነገር እያሏት ይሄ ነገር ደግሞ ምንድነው በራስሽ ጥፋት እንድትሰደብ እያረሹ ነው ማለት ነው። ያ ሰዎቹ ጋር ያለሽን ውዴታ ሰዎች ጋር